ሰላም እንዴት ናችሁ? የዩስ ፋሚሊ ዮርዳኖስ ነኝ። ዛሬም በአንድ አዲስ ሐሳብ ተገናኝተናል። በዛሬ ቪዲዮዬ የማነሳላችሁ ሐሳብ በርግጥ ከብዙዎቻችሁ ህይወት ጋር ማይገናኝ ነገር ሊሆን ይችላል፣ ግን ደግሞ እንደ ጓደኛ or እንደ ቅርብ እህት ወይ በጣም ከቅርብ ጓደኛችሁ ጋር እንደምታወሩት ነገርና ኢንፎርሜሽን እንደምትሰሙት አይነት ወሬ ላውራላችሁ። ከኢትዮጵያ አሁን ለመምጣት ፕሮሰስ እያደረጋችሁ ያላችሁ ሰዎች ኦልሬዲ ለመምጣት በቃ ዝግጅት ላይ ነን፣ አሁን ወደ አሜሪካ መሄዴን እርግጠኛ ነኝ ላላችሁ ሰዎች አንድ ቲፕ ልስጣችሁ ማለት ነው። ሰው እዚህ ሀገር ስትመጡ እሺ ኑሮ በሁለት ኦር በሶስት ይከፈላል። ወይ በጣም መስራት አለባችሁ፣ ወይ መማር አለባችሁ፣ ወይ መንዘላዘል አለባችሁ። ላይፍ እንደዛ ነው። ኑሮን እየተንዘላዘልኩ እና at the same time እየሰራው እኖራለሁ አያስኬድም። ሲስተሙ እንደዛ አይደለም። ስለዚህ ቁጥብ ሆናችሁ ወይ በትክክል ስራችሁን ሰርታችሁ አሜሪካ እንዴት ነው መሰላችሁ? ይሄ ላንድ ኦፍ ኦፖርቹኒቲ ነው። ብዙ እድል አላችሁ ለመስራት ከፈለጋችሁ፣ ለመማር ከፈለጋችሁ፣ ግን ዋጋ ያስከፍላችኋል። ኦኬ መስራት ከሆነ ሪሊ መስራት እና ገንዘብ መያዝ ትችላላችሁ። ግን ለምሳሌ አንድ ስራ ሰርታችሁ ገንዘብ አግኝታችሁ ቢላችሁን ከፍላችሁ የሚቀራችሁና ሁለት ስራ ሰርታችሁ ቢላችሁን ከፍላችሁ ሴቭ የምታረጉት ገንዘብ የተለያየ ነው። ስለዚህ at the same time ደግሞ ስኩል የምትሄዱ ከሆነ ትምህርት ቤት ሄዳችሁ ለመማር እዚህ ጋር በጣም ብዙ የሚጎላችሁ ነገር አለ። ያ ማለት ምንድነው? ፉል ታይም እየሰራችሁ ፉል ታይም መማር አትችሉም። ስለዚህ ፉል ታይም እየተማራችሁ ፓርት ታይም ነው የምትሰሩት ማለት ነው። ስለዚህ የምታገኙት ገንዘብ በጣም ትንሽ ስለሆነ አይደለምና እንደምትፈልጉት ቤተሰብን መርዳት ለራሳችሁም የራሳችሁን ቢል ሸፍናችሁ ለመኖር ትንሽ ሊከብዳችሁ ይችላል። በጣም ላይክ ትንሽ ሳይሆን በደንብ ቻሌንጅ አለው ማለት ነው። ትምህርት ቤት ብዙ አሳይመንቶች አሏችሁ፣ በጣም ብዙ የምትሰሩት ነገሮች አሏችሁ፣ ሆምወርክ አላችሁ፣ ክላስ አቴንድ ማድረግ አለባችሁ። በቃ ሬጉላር ተማሪ ናችሁ ምናምን ጊዜያችሁን የሚሻማ ነገር ነው። ለመኖር ደግሞ አትሊስት ቢላችሁን ደግሞ ለመሸፈን ቤት ክራይ በሩሜትን ብትኖሩ ቤት ክራያችሁን ለመክፈል የስልካችሁን ለመክፈል የኢንተርኔታችሁን ይሄ ምናምን የቀለባችሁ ምናምን ደግሞ ለመቻል ቢያንስ በትንሹ ፓርት ታይም 3 ቀንም ቢሆን መስራት አለባችሁ ማለት ነው። ስለዚህ ከዛ ጋር ትንሽ ሊከብዳችሁ ይችላል። በርግጥ ግን ደግሞ ስትመጡ ውሳኔ መወሰን አለባችሁ። ኢቭን ስትመጡ ብቻ ሳይሆን ኢትዮጵያ ያላችሁ አሜሪካን ሀገር ሲሄድ ምንድነው ማድረግ የምፈልገው? በጣም ብዙ ጊዜ ባለፈውም ብያችኋለሁ፣ ሀበሻ ገንዘብና ገንዘብ ብቻ ነው የምናስበው። እዚህም ሀገር ደግሞ ስንመጣ ልማር ስትሉ ወይ እዚህ ሀገር ትምህርት እንደዚህ ገብቶ እንደዚህ ወጥቶ ምናምን ብሎ ሰውም ደግሞ ላይክ ኢንኮሬጅ የሚያደርግ ነገር ስለማይነግራችሁ አይ በቃ ገንዘብ ልስራ ብላችሁ ቀጥታ ወደ ሚኒመም ዌጅ ስራ ትገባላችሁ ማለት ነው። ትገቡና ብዙ ጊዜ አሁን የሚሸወደው ወይም ደግሞ አሁን ማለት የፈለኩት ነገር ምንድነው? ስራ ስትሰሩ ጎል የላችሁ ወይም ጎል የለንም ማለት አዲስ ስንሆን ገንዘቡን ማግኘት አዲስ ነገር ይሆንብናል። ዶላሩ ሲመጣ ሲጠረቃቀምብን አዲስ ነገር ይሆንብናል። በኢትዮጵያ ስንልከው ሁሌ ገንዘብ እንደዛ ምንልክ በቃ ከዚህ በኋላም ያለው ህይወታችን ላይ እንደዛ ምናገኝ ስለሚመስለን ዘም ብለን በቃ በዚህ ወር ለእንትና በዚህ ወር ደግሞ ለእንትና ስጭልኝ ያልን ለእናታችን ለአባታችን ነው ለእንትና ደግሞ በዚህ ወር እንደዚህ ይሆናል ላይፋችን ማለት ነው። አሁን ይሄ በጣም የብዙዎችን ኤክስፒሪየንስ ነው የምነግራችሁ። እንደመጣችሁ እዚህ ሀገር ኦኬ የመጣ ሰው መጀመሪያ አዲስ የሆነ ሰው ጉልበቱ ሳያልቅ ስራ ይስራ የምልበት ወይም ደግሞ እንደዛ መመክር ሰው ነኝ። ገና ጉልበቱ እያለ ነው በደንብ ስራ በቃ ቢያደክመውም መስራት ያለበት። አፍተር 2-3 years እናንተ ራሱ ኤግዞስትድ ነው የምትሆኑት፣ ትደክማላችሁ። ቢካዝ ያንኑ ላይፍ ነው ሩቲኑ ያ ነው። 3 አመት ተመሳሳይ ነገር ነው የምታደርጉት ማለት ነው። ጠዋት መነሳት፣ ስራ መሄድ፣ መዋል፣ ማምሸት፣ ማታ መምጣት፣ መተኛ፣ ጠዋት መነሳት፣ ስራ መሄድ። ስለዚህ መድከሙና መሰልቸቱ ይመጣል። ስለዚህ ይሄ 2 እና 3 ወር ቤዛችሁን የምትይዙበት ነው። ለምሳሌ ለቤተሰብ ማድረግ የምትፈልጉት ነገር ካለ መጀመሪያ የምታደርጉበት፣ እዚህ ሀገር ፋሚሊ መስርታችሁ ልጆቻችሁን ምናምን ይዛችሁ የምትመጡበት ከሆነ ልጆቻችሁን ምናምን ለማምጣት የምትዘጋጁ ከሆነ ፕሮሰስ የምትጀምሩበት፣ ገንዘብ ሰርታችሁ ሃውስ መግዛት የምትፈልጉ ከሆነ ሃውስ ምናምን የምትገዙበት፣ ብቻ ገንዘቡን የምትይዙበት ነው ያ 2-3 አመት መሆን ያለበት ማለት ነው። አንዳንዴ ወጣቶች ስትሆኑ እና ወጣቶች ሆነን የምንሸወደው ምንድነው? ሰውም ደግሞ እዚህ ሀገር ብዙ እንደዚህ ላይ መክራችሁ ይችላል ምናምን በቃ የሆነች ስራ መስራት ከዛ በኋላ ያችን ገንዘብ ሄዶ ደግሞ በቃ ማውደም ማለት ነው። ምትልኩትን ትልካላችሁ፣ እዚህ ቢላችሁ የምትከፍሉትን ትከፍላላችሁ። ከዛ ደግሞ መዝናናት ምናምን አሁን ይሄ ያንግ ኤጅ ላይ የሚመጣ ሰው በደንብ ይረዳኛል። መዝናናት ምናምን የምትፈልጉ ሆነ ደግሞ ገንዘባችሁን በቃ እና ከ2-3 አመት በኋላ ላይፍ ለካ እንደዛ አይደለም። ኦሬዲ ባንካችሁ ላይ ምንም ነገር የላችሁ ማለት ነው። ስለዚህ አሁን እኔ ማለት የፈለኩት ምንድነው ላይፍን መምረጥ ስላለባችሁ ወይ መንገዱ መምረጥ ስላለባችሁ እዚህ ሀገር ኢትዮጵያ ያላችሁ መዝናናት ካለባችሁ በደንብ ተዝናኑ። በቃ በደንብ ነው ብላችሁ ባላችሁ አቅም
የሚያዝናናኝ ነገር ይሄ ነው ካላችሁ ያንን ነገር ደጋግማችሁ እያደረጋችሁ ተዝናኑ። ኢትዮጵያ ያላችሁ በተለይ አሁን ፕሮሰስ ጀምራችሁ እንደምትመጡ እርግጠኛ የሆናችሁ ሰዎች whatever ዋክ ማድረግ ከሆነ በደንብ ዋክ አድርጉ ነው የምላችሁ። ነው አሁን ቃላቶቹን ላለመጥራት ነው እንጂ እናንተ ምንድነው የሚያዝናናችሁ? ይሄ ምንድነው የሚያዝናናኝ ብላችሁ የምታስቡትን ነገር በሙሉ በደንብ አድርጉ፣ በደንብ ተዝናኑ። ከዛ እዚህ ሀገር ስትመጡና ኑሮ ምን ማለት እንደሆነ ስታዩትና ሲገባችሁ ሪግሬት አታረጉ። አንዳንዴ ብቻ ሳይሆን ብዙ ጊዜ አሁን በቀደምም ከጓደኛዬ ጋር እያወራን ነበረ። ምን ተባባልን? እኔ የሚገርምሽ ኢትዮጵያ ላይ የተዝናናሁት ነገር ነው በቃ አሁን ላይ ኢትስ ኦኬ ምናምን ብዬ ሁለት ስራ ብሰራም በቃ ሳልደክም እንድኖር የሚያደርገኝ ምናምን ስለኝ እንዴ አንቺ ስሜት አንቺንም ይሰማሻል እንዴ አልኳት። ቢካዝ እዚህ ሀገር ከመጣችሁ በኋላ ልክ ኑሮ ሲጀምሩ አይገርምም ጸጉር ቤት መሄድ የማትችሉበት ሁኔታ ነው የሚፈጠረው። በቃ ጸጉር ቤት አሁን ኢትዮጵያ 2 ዊክስ ምናምን ሲሆነን ወይኔ ጸጉሬ ሳይሰራ ምናምን ብለን ሌላ ተአምር ነው አይደል የምናደርገው። ጸጉር ቤት አለመሄድን ጥፍራችሁን ሄዳችሁ አለመሰራታችሁን ሌላ ተአምር ነው አይደል የምታደርጉት። እዚህ ሀገር ስለ ጥፍራችሁና ስለ ጸጉራችሁ ትረሱታላችሁ ነው የምላችሁ። ጸጉር ቤት እንደሚኬድ ራሱ ትረሱታላችሁ። በተቻለ መጠን ያላችሁን ኦፍ ቀን አብቃቅታችሁ ኩክ ስለማድረግ ላውንደሪ ስለማድረግ ሻፒንግ ወጣችሁ ግሮሰሪ ምግባችሁን ገዛዝታችሁ ስለመምጣት የሆነ ማህበራዊ ህይወትም ካላችሁ ደግሞ ያችን ነገር ስለማድረግ ልጆቻችሁ ደግሞ ካሉ ከልጆቻችሁ ጋር ስለመሯሯጥ ምናምን ነው እንጂ ቆይ ጸጉር ቤት ሄጄ ጸጉሬን ሰርቼ ምናምን በቃ ፕሮግራም ሲኖርባችሁ ብቻ ሊሆን ይችላል ያንን ነገር የምታደርጉት። ሶ ቤት ውስጥ ነው ሞስትሊ በቃ በቀላሉ ጸጉራችሁን እንዴት እንዳደረጋችሁ ፔስትራችሁንም ምንም አድርጋችሁ ሰራርታችሁ ምናምን የምትሉት እንጂ ኢቭን ቤት ውስጥ ለምትሰሩት ራሱ በጣም ፋታ እስክታጡ ድረስ ነው ላይፉ ማለት ነው። ሶ ኢትዮጵያ ያላችሁ በተቻላችሁ መጠን ይሄ ያስደስተኛል ያዝናናኛል የምትሉትን ነገር ካደረጋችሁ እዚህ ሀገር ስትመጡ አትደነቁበትም። በቃ ኢትስ ኦኬ ያኔ የተዝናናሁት ያኔ የለበስኩት ያኔ የዘነጥኩት ያኔ ጸጉር ቤት ሄድኩት ያኔ እንደዚህ ያደረኩት ምናምን ብላችሁ ላይክ ውስጣችሁ እንዲረጋጋ ያደርጋል። ሶ እዚህ ሀገር ስትመጡ የምመክራችሁ ነገር ማንም ሰው አትችልም ቢልህ ማንም ሰው አትችይም ትምህርት እኮ ከባድ ነው ትምህርት እኮ እንደዚህ ነው ቢሏችሁ አዎ እኔም እላችኋለሁ ዋጋ ያስከፍላል። አሜሪካን ሀገር መማር ዋጋ ያስከፍላል። በተለይ እየሰሩ መማር ደግሞ እንደ ኢሚግራንት ዋጋ ያስከፍላል። ቤተሰቦቻችሁን ላትረዱ ይችላላችሁ። እዚህ ሀገር መታችሁ በወር ሜክ አድርጋችሁ ሜቢ $200-300 መላክ ቀላል ሊሆን ይችላል። ተማሪ ሆናችሁ $200 እና $300 መላክ ቀላል አይደለም። ምክንያቱም ያ $200 እና $300 ለእናንተ ያስፈልጋችኋል። ግን ስኩል ከጨረስኩ በኋላ 4 አመትም ይፍጅባችሁ 5 አመትም 3 አመትም ይፍጅባችሁ ያንን ከጨረስኩ በኋላ ምኖረው ህይወት የተሻለ ስለሆነ ብላችሁ እኔ ጀምሬ ስላቋረጥኩ አንተ አትችልም ቢል እሱ ነው አንተ ደግሞ አንተ ነህ እሷ ናት አንቺ ደግሞ አንቺ ነሽ። ሶ የየራሳችሁን ወይ ሂዱ። ስራ የምትሰሩ ከሆነ ደግሞ በትክክል ቀጥለጥ ብላችሁ ይሄ የመጀመሪያዎቹ አመታት ጉልበታችሁ ሳያልቅ ሳይደክም ስራ የምትሰሩበት ነው እንጂ ይሄ እንደው ገንዘቡን ባገኛችሁት ልክ የምታጠፉት አይደለም። ኢቭንም ኢትዮጵያ የምትልኩትን ገንዘብ ይሄ እንትን ከሆነ ከአግባብ ውጭ ከሆነ አስቡበት። አሁን ይሄንን እምላችሁ አያችሁ ያው ነው ኤክስፒሪየንስ ስላለኝ ነው በትንሹም ቢሆን ስላየሁት ነው እንጂ ይሄንን ያለኝም ሰው የለም ማን አላቀምም ነበር። ገብቷችኋል? ስለዚህ መላክ ቢኖርብኝም ባይኖርብኝም ለቁም ነገር ላልሆነም ነገር ነበር የምንልከው። ስለዚህ ቁም ነገር ይሄንን ነገር አደርጋለሁኝ ለቤተሰብም ሊሆን ይችላል ይሄን ነገር አደርጋለሁኝ ብላችሁ ላሰባችሁበት ነገር መጀመሪያ ያንን ነገር አድርጉት እንጂ እናንተ መታችሁ ስለመሰላችሁ ብቻ ነገም ገንዘብ ማግኘት ስለሚመስላችሁ ብቻ ያንን ገንዘብ ዝም ብላችሁ አታጥፉት ማለት ነው። ሶ ይሄ የኔ ምክር ነው። በጣም ይሄ የቅርብ ጓደኛችሁ ጋር ልታወሩ የምትችሉት አይነት ኮንቨርሴሽን እንደሆነ አድርጋችሁ አስቡ። ስለዚህ ስትመጡ ሁለት ላይፍ አታድርጉት። ለምን መሰላችሁ ይሄን የምለው? ብዙ ጊዜ አሁን ወጣቶች እዚህ ሲመጡ ክለብ መውጣትም ይፈልጋሉ፣ መጠጣትም ይፈልጋሉ፣ መዝናናትም ይፈልጋሉ። ሶ የሰሩትን ገንዘብ ይወጡና እዛ ላይ ነው ስፔንድ የሚያደርጉት ማለት ነው። ሶ ያ ላይፍ ደግሞ በባህሪው አዲክትድ ያደርጋል አይደለ? ዛሬም የሆነ ጀማ ጋር ትቀላቀላላችሁ፣ ብቻ የሆነ ጓደኞች ይኖሯችኋል ምናምን። ሶ ዛሬም ትገናኛላችሁ፣ ትበላላችሁ፣ ትጠጣላችሁ፣ ነገም ትገናኛላችሁ፣ ትሄዳላችሁ፣ ትሰክራላችሁ ምናምን። ሶ ላይፋችሁ ቀስ በቀስ አይገርምም ከእንትኑ እየወጣ ይመጣል። ይሄ ከላይፍ ሩቲናችሁ እየወጣችሁ ትመጡና በቃ የማይሆን አይነት የሆነ አይነት አዲክሽን ውስጥ ትገባላችሁ። ብዙ አበሾች አሉ ካልተወሻሸን በእንደዛ አይነት ወጣቶች በእንደዛ አይነት መንገድ እያለፉ ያሉት። መጀመሪያ በቃ ማለት እንደ ቀልድ ነው የሚጀምረው። ጓደኛ ሚት እንደማድረግ ብቸኝነቱም ስላለ ጓደኞች አገኛችሁ፣ አብራችሁ ሚዝናኑ ሰዎች አገኛችሁ ምናምን እንደዛ ነው የምታስቡት ማለት ነው። ግን እንደዛ አይደለም። ስሮይ ታይም እያለ ይሄ እዚህ ሀገር ስቴብል ሆነን ስንኖር እናረጋቸዋለን የምንላቸው ነገር የለም። ገንዘብ ሰርቶ ገንዘብ ሜክ ማድረግ ሊሆን ይችላል።
ጥሩ ክሬዲት ቢውልድ ማድረግ ሊሆን ይችላል፣ ቤት መግዛት ሊሆን ይችላል፣ መኪና መግዛት ሊሆን ይችላል ምናምን። ግን እዚህ ሀገር ስንኖር ብዙ ጊዜ ተደጋጋሚ የምናረጋቸው ሁላችንም ሰዎች ማለት ነው ከዛ የላይፍ ሲስተም ቀስ ቀስ እያረጋ ያውጣቸዋል ማለት ነው። ስለዚህ ኢቭን ስትገጥሙ ጓደኛ ምን አይነት ጓደኛ ነው በዙሪያ ያለው? ይሄ እንውጣና እንጨብስ፣ እንዝናና፣ እንጠጣ፣ እንደዚህ እንስከር ኦር ክለብ እንግባ ምናምን የሚል ጓደኛ ነው በዙሪያ ያለው ወይንስ ከዚህኛው ስራ የትኛው ስራ የተሻለ ነው? ኢቭን እዚህ ሀገር ስራው አይደለም የሚመረጠው ክፍያው ነው የሚመረጠው። ስለዚህ እንትን እኮ ጥሩ ነው ክፍያቸው፣ ስለዚህ ለምን እንደዚህ አንሰራም፣ ለምን ተፍተፍ ብለን እንደዚህ ሰራ አድርገን ገንዘብ አንይዝም የሚል ሰው ነው በዙሪያ ያለው ጓደኛ የሚለውን ነገር እንድትመርጡ ፈልጋለሁና እንደዛ ነው። ለዛ ነው ሁለት ሶስት መንገድ ነው አሜሪካን ላይ ያልኳችሁ። መስራት ከሆነ ቀጥ ብሎ መስራትና በቃ ስግጥ ብሎ መስራትና ገንዘብ መያዝ፣ ከዛ በኋላ ጊዜያችሁና ሰዓታችሁ ላይ ስትደርሱ ራሳችሁን ማዝናናት፣ ራሳችሁን ማሳረፍ ማለት ነው። ሶ ኢቭን ለመዝናናት እናንተ በየሳምንቱ እንደ ህፃን ልጅ ወይ እንደ ፋራ እንደ ቲኔጀር አርብ ከቤታችሁ ወጣችሁ ክለብ መሄድ አይጠበቅባችሁም፣ ወይ ቅዳሜ ማታ የሆነ ቦታ ሄዳችሁ መጠጣት አይጠበቅባችሁም። እንደ ባሪያ ትሰራለህ እንደ ንጉስ ትኖራለህ እንደሚባለው ጥግር ብላችሁ ሰርታችሁ ቫኬሽናችሁን መውጣትና መዝናናት ትችላላችሁ ማለት ነው። ስለዚህ ስትመጡ መንገዳችሁን ምረጡ። ይሄኛው መንገድ ቀስ ቀስ እያለ ከሲስተሙ የምትወጡበትና በቃ ላይፋችሁን መስዳፕ የሚያደርግ ነው። የትምህርት መንገድ በጣም የሚያደክምና አይደለም ለቤተሰብ ለራሳችሁም ለመሆን እስኪያቅታችሁ ድረስ ቻሌንጅ የምታረጉበት ነው። ስራ ከሆነ ደግሞ ድብን አርጋችሁ 2-3 አመት ጉልበታችሁ ሳይሰንፍ በደንብ ሰርታችሁ የምትፈልጉትን ነገር ካደረጋችሁ በኋላ እኮ ኢቭን ከዛ በኋላ ጉልበታችሁ ራሱ ሲደክም በክሪክ አታስነሱትም አይደል? አሁን የኛ ሀበሻ ችግር ምንድነው? ጉልበታችን እኮ ደክሟል፣ መቀመጥ ነው የፈለግነው ወይ ደግሞ ማረፍ እኮ ነው የፈለግነው። አረ ተነስ፣ ግዴታ ተነስና ወጥተህ ሄደህ ሰርተህና በቡናም በኢነርጂ ድሪንክም በምንም እያለን እንሰራለን ማለት ነውና ያ ፋይናሊ ይታወቃል። በቃ ሰውነታችን ላይ ፊታችን ላይ ድካማችን እያለ ይሄ ውስጥ ያለው እንትን ወደ ውጭ ላይ ይወጣል ማለት ነው። ሶ ያንን ከማድረግ ይሄ የመጀመሪያው አመታት ግን ሰርታችሁ እንደው ጥግርር ብላችሁ ጉልበታችሁ ሳትደክም ገንዘባችሁን የምትይዙበት ወይም እቅዳችሁን የምታሳኩበት ከሆነ ከዛ በኋላ ያለው ጊዜያት ቢደክማችሁ በቃ እስካሁን የሰራሁት 2 ስራ ይበቃኛል፣ አሁን ደግሞ በአንድ ስራ እስካሁን ተምሬያለሁኝ፣ ከዚህ በኋላ ደግሞ በቃ ስራ ልፈልግና ደግሞ ምናምን የምትሉበት ይሆናል ማለት ነው። ሶ መንገዳችሁን ወስኑ። መዝናናት ካለባችሁ ኢትዮጵያ በደንብ ተዝናንታችሁ ነው። ሴቶች ማድረግ የምትፈልጉትን ይሄ ጥፍር ቤት መሄድ፣ ጸጉር ቤት መሄድ፣ ይሄ ስቲም መግባት፣ ሳውና መግባት፣ ፔዲኩር ምናምን ኩር ምናምን የምትሉትን ሰው ኢትዮጵያ። ለዛ ነው ቫኬሽን ብዙ ጊዜ ከዚህ ስንሄድ ያ ነገር ብርቅ ስለሚሆንብን ነው እውነቱን ስነግራችሁ የምናደርገውና ከአሜሪካ ስለመጡ ገንዘብ ስላላቸው ምናምን ሳይሆን እዚህ ሀገር እውነት ለመናገር አሁን እኔ ኢቭን ፓርክ ላይ ቁጭ ብያለሁ ኢንስቴድ ኦፍ አሁን ጸጉሬን ለመሰራት ከመሄድ ፓርክ መጥቼ ልጆቼን ባዝናና ህይወቴ ላይ ቫልዩ አደረጋለሁ። ኦፍ ኮርስ ጸጉሬን መሰራት ለኔ የሚያስደስተኝ ነገር ሊሆን ይችላል፣ ግን ደግሞ ልጆቼን ማዝናናት ለነሱ በደንብ የሚያስደስታቸው ነገር አይደለ? ስለዚህ ላይፍ እንደዛ ይሆናል ማለት ነው። እያለ በቃ ይሄ ድሮ ኢትዮጵያ በጣም ኢዚ በጣም በቀላሉ የምናረጋቸውን ነገሮች አዲስ እንደሆናችሁ ማለት ነው። አሁን አዲስ እንደሆነ ሩቲናችንን ለመጠበቅ እንሞክራለን በተቻለ መጠን። ከሆነ ጊዜ በኋላ እየተዋችሁት በቃ ፕሮግራም ሲኖራችሁ ብቻ የሚደረግ ነገር ይሆናል ማለት ነው። ስለዚህ በተቻለ መጠን የላይፍ መስመራችሁን ምረጡ። ማድረግ ያለባችሁን ኢትዮጵያ አድርጋችሁ ነው። ከዛ በኋላ እኔ አሁን ብዙ ጊዜ ኢትዮጵያ እያለሁ ያደረኳቸው ነገሮች ሳስባቸው እንኳን አደረኩኝ እላለሁ ማለት ነው። ኢቭን በደንብ ተዝናንቼ ከባሌ ጋር ጥሩ ጊዜ አሳልፌ ረጅም ጊዜ አብረን ኖረን ሳንወልድ በፊት ምናምን እንደዛ ሆኖ ነው አሁን ልጆች የመጡትና አሁን በመድከም ውስጥ እንቅልፍ በማጣት ውስጥ እንዲያብሬ ከነሱ ጋር በመጦዝ ውስጥ ምናምን ኦኬ ድሮ እንደዚህ አድርገን ተዝናንተን የለ እንዴ በቃ ያንን እያካከስኩ ነው ብዬ ነው ማስበው። ሶ ባልና ሚስትም ሆናችሁ ደግሞ ስትመጡ ከመስራት ምናምን በዘለለ ልጆች በተለይ ካልመጡ በደንብ ጊዜ አሳልፉ። በደንብ ነው የምላችሁ። በቃ በደንብ ተዝናኑ፣ የምትፈልጉትን ሁኑ፣ ውጡ፣ በደንብ እዩ፣ ሀገርን እዩ፣ ኢንጆይ አድርጉ ምናምን። ከዛ በኋላ ሬዲ ነው የምትሆኑት። ከዛ በኋላ የሚመጣው ነገር ራሱ እንዳያሰለቻችሁ ያደርጋል። ላይክ የላይፋችሁ አንድ በቃ እንደ ቲፕ ነው እንደ ቅመም ነውና ያንን ልበላችሁ ብዬ ነው። የዛሬ ቪዲዮ ይሄንን ይመስላል። ከጠቀማችሁ ሰዱ፣ ካልጠቀማችሁ መተው ትችላላችሁ ሙሉ በሙሉ። በሚቀጥለው በሌላ አዲስ ሀሳብ እንገናኛለን። እስከዛው ድረስ ባይ